ከተለያዩ የጤና ችግሮች ጋር ስሙ አብሮ የሚነሳው ኮሌስትሮል ምን አይነት ንጥረ ነገር ነው? እንዲሁም ኮሌስትሮል ያላቸው ምግቦች የትኞቹ የምግብ አይነቶች ናቸው? ሰላም የነቃሽ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ቀናችሁ እንዴት አልፏል? ዛሬም እንግዲህ እንደተለመደው አንድ ጤና ነክ መረጃን ይዤ ወደ እናንተ ተመልሻለሁ። ዛሬ የምናየው ከተለያዩ በሽታዎች ጋር በተለይ ልብና የደም ስርዓት ጋር ከተገናኙ በሽታዎች ጋር ብዙ ጊዜ ስሙ አብሮ የሚነሳው ስለ ኮሌስትሮል ይሆናል። ኮሌስትሮል ምን አይነት ንጥረ ነገር ነው? ለምንስ ብዙ ጊዜ ከበሽታዎች ጋር ስሙ አብሮ ይነሳል? ጎጂነቱስ በምን ምክንያት ነው? ጎጂ ብቻ ነው ጥቅምስ የለውም የሚለውን ነገር እናያለን። እስከ መጨረሻው ድረስ ቪዲዮውን በመከታተል ሙሉ መረጃውን አገኙ። እንዲሁም ሰብስክራይብ አድርጉ፣ አዲስ ከሆናችሁ ሼር በማድረግ ለሌሎች እንዲደርስ አድርጉ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ኮሌስትሮል ማለት ከስብ አይነቶች አንዱ ስብ ወይንም ሊፒድ ተብሎ በእንግሊዝኛው የሚጠራው በተለይ ከእንስሳት ጋር የተገናኘ ንጥረ ነገር ነው። የእንስሳት ህዋሳትና የተለያዩ የእንስሳት የአካል ክፍሎች ላይ የሚገኝ ነው ስብ ስንል እንግዲህ በአጠቃላይ የቡድኑ ወይም ይሄ የግብአትና የተያያዙ ነገሮችን አንድ ላይ ሰብስበን የምንጠራበት ስም ነው ስብ የሚባለው ማለት ነው። እንግዲህ ኮሌስትሮል እንግዲህ ከነዚህ የስብ አይነቶች አንዱ ነው። ትንሽ ስማቸውን ልጥቀስላችሁና ኮሌስትሮል ደግሞ ከየትኞቹ እንደሚመደብ የምናየው ይሆናል። እንግዲህ የስብ አይነቶች በዋነኝነት በአራት ይከፈላሉ። የብዙ አይነት የስብ አይነቶች አሉ። ነገር ግን በዋነኝነት የሚታወቁት እነኚህ አራቱ ናቸው። የመጀመሪያዎቹ ፋት ኤንድ ኦይል የሚባሉት ወይንም ቅባትና ዘይቶች ተብለው በአማርኛው የሚጠሩት ናቸው። እነኚህ በተለያዩ ከእንስሳት ውጭም የተለያዩ እጽዋት ውስጥም ይገኛሉ። ከእጽዋት የሚገኙ የተለያዩ ምግቦች ለምሳሌ እንደ ኦቾሎኒ ወይንም ለውዝ የመሳሰሉ የተለያዩ ከተልባ የመሳሰሉ አይነቶች ውስጥ ይገኛሉ። እነኚህ ፋት ኤንድ ኦይል ወይንም ቅባትና ዘይት የሚባሉት። ሁለተኛው የስብ አይነት ደግሞ ዋክስ የሚባለው ነው። ዋክስ እንግዲህ የተለያየ ከእንስሳት ጋር ይገናኛል። በተለያዩ ቦታዎች ላይ በአርቲፊሻልም ተመርቶ ይገኛል ዋክስ የሚባለው። ሌላው ደግሞ ፎስፎሊፒድ የሚባለው ነው። ይሄ የስብ አይነት ፎስፈረስ የሚባለው ኤሌመንት ወይንም ንጥረ ነገር ያለው የስብ አይነት ነው ፎስፎሊፒድ የሚባሉት። የመጨረሻዎቹ ደግሞ ስቴሮይድ የሚባሉት ናቸው። ስቴሮይድ እንግዲህ ኮሌስትሮል የሚገኝበት የስብ አይነት ወይንም የስብ ዝርያ ወይንም የስብ አይነት ነው ማለት ነው። እንግዲህ ስቴሮይድ የሚባሉት በተለያየ ሆርሞኖች ለምሳሌነታችን ውስጥ የሚመረቱ የተለያዩ ሆርሞኖች ከዚህ የስብ አይነት ጋር ይገናኛሉ። ኮሌስትሮልም እንግዲህ ከስቴሮይድ ከሚባሉት የስብ አይነቶች ውስጥ አንዱ ነው ማለት ነው። እነኚህ ስቴሮይድ የሚባሉት የስብ አይነቶች ሙሉ በሙሉ ሊባል በሚችል ሁኔታ የሚገኙት እንስሳት ውስጥ ነው። ከእንስሳት የተያዙ ናቸው እንጂ እንደዚህ እጽዋት ወይንም ከእጽዋት ጋር የሚገናኙ የስብ አይነቶች አይደሉም ማለት ነው። ስለዚህ ኮሌስትሮል ስቴሮይድ ከሚባለው የስብ አይነት ውስጥ የሚመደብ የስብ አይነት ወይንም የቅባት አይነት ነው ማለት ነው። ስለዚህ ኮሌስትሮል የመጀመሪያውን ነገር ማየት የምንፈልገው ነገር ምንድን ነው? ጥቅምስ የለውም ወይ የሚለው ነገር ነው ብዙ ጊዜ። ምክንያቱም ብዙ ጊዜ ስሙ የሚነሳው ከምን ጋር ነው? ከጉዳት ጋር ነው። ጉዳት ያመጣል፣ የደም ስር መጥበብ ያመጣል ሲባል እንሰማለን። እውነት ጥቅምስ የለውም ወይ? ሰውነታችንስ ያመርተዋል የሚለውን ስናይ ጥቅም አለው። በዋነኝነት ጥቅሞቹ ሁለት ናቸው ለሰው ልጅ በተለይ ለእንስሳት ተብሎ የሚታሰበው። የመጀመሪያው ጥቅም ምንድን ነው? ሁሉም ህዋሳት የተለያዩ አካላችን ውስጥ የሚገኙት እንግዲህ ብዙ ትሪሊየን ህዋሳት አለው በአካላችን። የቆዳ ህዋሳት አሉ። ሁሉም የአካላችን ክፍል እንግዲህ የተገነባው ከህዋሳት እንደሆነ እናውቃለን። እና ኮሌስትሮል እንግዲህ እነኚህ ህዋሳት ላይ የሽፋናቸው ወይም ሴል ሜምብሬን የሚባለው ሽፋናቸው ላይ ኮሌስትሮል አለ። ሁሉም ህዋሳት የቆዳ ህዋሳት፣ የልብ፣ የጭንቅላት የሁሉም ህዋሳታችን ኮሌስትሮል አላቸው። የደም ህዋሳታችንም ጨምሮ ማለት ነው። ይሄ ሽፋናቸው የህዋስ ሽፋናቸው ወይንም ይሄ ሴል ሜምብሬን የሚባለው ላይ ምን አለ? ኮሌስትሮል አለ። ይህም ጥቅሙ ምንድነው? የህዋሱን የፈሳሽነት መጠን ለመቆጣጠር ወይንም ለማስተካከል ይረዳል ማለት ነው። ስለዚህ ህዋሳት ሙሉ በሙሉ ጠጣር አይደሉም፣ ፈሳሽነት ጸባይ አላቸው። ስለዚህ ይሄ የፈሳሽነት ጸባያቸው ከልክ በላይ እንዳይሆን ወይንም ደግሞ ከልክ በታች እንዳያንስ የመቆጣጠር ስራ አለው ማለት ነው ይሄ ኮሌስትሮል። ስለዚህ ጥቅም ጉዳት ብቻ አይደለም ጥቅም አለው ማለት ነው። ሁለተኛው ደግሞ
ከፀሐይ ብርሃን ጋር በመቀናጀት ለቪታሚን ዲ ምርት ከፍተኛ አስተዋጽኦ ያደርጋል ኮሌስትሮል። እንግዲህ እንደምናውቀው ቪታሚን ዲ ከፀሐይ እናገኛለን ይባላል፣ እውነት ነው። ነገር ግን ቀጥታ ቪታሚን ዲ የሚመጣው ቀጥታ ከፀሐይ አይደለም። ከፀሐይ የሚመጣው አልትራቫዮሌት የሚባለው የጨረር አይነት ነው እንጂ ቪታሚን ዲ አይደለም ከፀሐይ የሚመጣው። ስለዚህ ቪታሚን ዲ ለመመረት ምን ያስፈልጋል? ሰውነታችን ውስጥ ኮሌስትሮል ሊኖር ይገባል። በተለይ ቆዳችን፣ ይሄ ቆዳ ስብ የሚባለው ነጩ ከላይ ጡንቻችን ጋር የሚገኘው ስብ፣ እዛ ላይ ኮሌስትሮል ካለ ከዚህ ከፀሐይ ብርሃን ጋር ወይንም ከፀሐይ ከሚመጣው አልትራቫዮሌት ከሚባለው የጨረር አይነት ጋር በመቀናጀት ቪታሚን ዲ እንዲመረት ያደርጋል። ሰውነታችን ቪታሚን ዲ እንዲያገኝ ያደርጋል ማለት ነው። ስለዚህ ህፃናት ብዙ ጊዜ ውጭ ላይ ፀሐይ እንዲመቱ ይደረጋል። ይህም ቪታሚን ዲ እንዲያገኙና ለአጥንት ለሰውነት ጥንካሬ እንዲሆናቸው ታስቦ ነው። ስለዚህ ኮሌስትሮል እነዛ ህፃናት ውስጥ ስለሚኖር ቆዳቸው ላይ ስለሚኖር ከቆዳቸው ስር ማለት ነው ስለሚኖር ከዛ ጋር በመቀናጀት የቪታሚን ዲ እንዲያገኙ ያደርጋል ነው። ስለዚህ ዋነኛ ጥቅሞቹ እነኚህ ሁለቱ ናቸው ማለት ነው እንዳልኳችሁ ማለት ነው። ስለዚህ ጥቅም አለው ጉዳት ብቻ አይደለም ማለት ነው። ነገር ግን ለምንድን ነው ጎጂ የሆነው? ለምንድን ነው ከጤና ችግሮች ጋር ብዙ ጊዜ ስሙ የምነሳው? ዋነኛው የኮሌስትሮል ጉዳቱ ምንድን ነው? በደም ውስጥ በሚዘዋወርበት ጊዜ እነኚህ የደም ቱቦችን አሉ፣ የደም ስራችን፣ እነሱ ግድግዳ ላይ መጣበቅ የቅባትነት ጸባይ ስላለው እነሱ ላይ ግድግዳቸው ላይ የመጋገር ጸባይ ነው። ያ ደግሞ እየተጋገረ በሚሄድበት ጊዜ ተደጋጋሚ ኮሌስትሮል በሰውነታችን በሚዘዋወርበት ጊዜ የኮሌስትሮል መጠናችን ከፍ ካለ ግድግዳውን የደም ስር ግድግዳን እየጠበበ በመጋገር እየጠበበ በመምጣት መጨረሻ ላይ ለልብና ለተለያዩ በሽታዎች ሊዳርገን ስለሚችል ኮሌስትሮል ያላቸው ምግቦች ባንመገብ ይመከራል። ስለዚህ ኮሌስትሮል እንደዚህ አይነት ጸባይ ስላለው ጎጂ ተብሎ የሚመደበው ማለት ነው። ሌላው ነገር ደግሞ ማወቅ ያለብን ነገር ሰውነታችን ኮሌስትሮልን ባንመገብም ሰውነታችን በራሱ የሚያስፈልጉን ኮሌስትሮል ያመርታል ማለት ነው። ስለዚህ ከውጭ የምናስገባው ከውጭ የምንወስደው ትርፍ ነው የሚሆነው። ያ ደግሞ ለጉዳት ይዳርገናል፣ ለደም ስር መጥበብ ይዳርገናል ማለት ነው። ስለዚህ ጉበታችን ሰውነታችን የሚያስፈልገውን ያህል ኮሌስትሮል በራሱ ያመርታል። ከውጭ ግዴታ ማስገባት አይጠበቅብንም ማለት ነው። ስለዚህ ዋነኛው ምክንያት ሰውነታችን የሚያስፈልገውን ያህል በራሱ ስለሚያመርት ከዛ በላይ ደግሞ እኛ የምንወስድ ከሆነ ጉዳት ሊያመጣ ስለሚችል ኮሌስትሮል ያላቸው ምግብ ባንመገብ ይመከራል ማለት ነው። በተለይ ደግሞ እድሜያቸው የገፋ ሰዎች ለዚህ በሽታ የመጋለጥ እድላቸው ለደም ስር መጥበብ የመጋለጥ እድላቸው ከፍተኛ ስለሆነ በፍጹም እድሜያቸው የገፋ በተለይ ከ50 ዓመት በላይ የሆኑ ሰዎች ኮሌስትሮል ያለው ምግብ በፍጹም መመገብ የለባቸውም ማለት ነው። ስለዚህ ጉዳቱ ይሄን ስለሆነ ነው እና ሰውነታችን ደግሞ በራሱ ሊያመርተው የሚችለው ስለሆነ ነው ኮሌስትሮል ያላቸው ምግቦች መመገብ ለጤና ጎጂ እንደሆነ የሚነገረው የምንመከረው ማለት ነው። ስለዚህ ኮሌስትሮል እንግዲህ ዋነኛው ጉዳቱ ይሄ ነው። ጥቅሙንም አይተናል ማለት ነው። ሌላው ደግሞ ኮሌስትሮል በሰውነታችን ውስጥ የት አካባቢ ምን አይነት ቦታ ይገኛል ካል በዋነኝነት ኮሌስትሮል የሚገኙባቸው ቦታዎች እነኚህ ማዕከላዊ የነርቭ ስርዓታችን የሚባለው አንጎላችንና ህብለሰረሰራችን ውስጥ ነው። ይሄ ብሬን ወይንም የአንጎላችን ውስጥ በብዛት ይገኛል ኮሌስትሮል በተፈጥሮ። እንዲሁም ስፓይናል ኮርድ ወይንም ህብለሰረሰራችን አካባቢ ይገኛል። እንዲሁም ደግሞ ሌላ የሚገኝበት ቦታ እንደዚህ ቦርጭ ወይንም ይሄ የስብ ክምችት ያለባቸው ሰዎች እዚህ ሆድ አካባቢ ይገኛል። እንዲሁም ደግሞ ከቆዳ ስር ሰብኩታኔስ ቲሹ ከሚባለው ስር አዲፖስ ቲሹ የሚባል የስብ ክምችት ያለበት ቦታ አለ፣ ሰውነት ቆዳ ስር ማለት ነው። እዛ አካባቢም ይገኛል ማለት ነው። በዋነኝነት እነዚህ ቦታዎች ላይ ኮሌስትሮል በተፈጥሮም ይገኛል ማለት ነው። ሌላው ደግሞ እንዴት ነው ኮሌስትሮል በደም ውስጥ የሚዘዋወረው ካል ኮሌስትሮል በጥሬው ወይንም ኮሌስትሮል በራሱ ለብቻው ደም ውስጥ አይዘዋወርም። በመልኩ ነው ካል ተሸካሚ ፕሮቲኖች አሉ። ተሸካሚ ፕሮቲን ማለት ይህን ኮሌስትሮልን ይዘውት ተሸክመውት በደም ውስጥ የሚዘዋወሩ ፕሮቲኖች አሉት። በዋነኝነት ሃይ ዴንሲቲ ሊፖፕሮቲን ወይንም ከፍተኛ ስጋት ያለው ፕሮቲን እና ሎ ዴንሲቲ ሊፖፕሮቲን ነው ስማቸው ማለት ነው። እነኚህ ዋነኛ ጥቅማቸው ከጉበት ወደ ተለያዩ ሰውነት ክፍል ይሄ የተመረተውን ኮሌስትሮል ያደርሳሉ። እንዲሁም ደግሞ ከተለያዩ ሰውነት ክፍላችን ደግሞ ወደ ጉበት ያደርሳሉ። ይሄ ሃይ ዴንሲቲ ሊፖፕሮቲን የሚባለው በዋነኝነት ስራው ከሰውነታችን ከተለያዩ ክፍሎች ወደ ጉበታችን ይህን ኮሌስትሮል ማዘዋወር ነው ስራው።
ሎረንስ ሊፖፕሮቲን የሚባለው ደግሞ በዋነኝነት ስራው ምንድነው? ከጉበታችን ወደ ተለያዩ ሰውነታችን ክፍል የተመረተውን ኮሌስትሮል ማዘዋወር ነው ስራው ማለት ነው። ስለዚህ ኮሌስትሮል በሰውነታችን ውስጥ በደም ውስጥ በራሱ በጥሬው ብቻው አይደለም የሚዘዋወረው፣ ተሸካሚ ፕሮቲኖች አሉት ማለት ነው። ስለዚህ ኮሌስትሮል በዋነኝነት እንደዚህ ይህን ይመስላል ማለት ነው። እንግዲህ በቂ መረጃ ስለ ኮሌስትሮል አግኝታችኋል ብዬ አስባለሁ። ቀረ ጎደለ የምትሉ ካለ በኮሜንት ላይ አሳውቁኝ፣ እመለከተዋለሁ፣ ይስተካከላል። እንዲሁም ሌሎች አስተያየት ካላችሁ በዚህ ጉዳይ ላይ መረጃ ብታደርሰን የምትሉ ካለን በኮሜንት ላይ አሳውቁኝ፣ እመለከተዋለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ቤተሰብ እንሁን። ሌሎች የጤና መረጃ እንዲደርሳችሁ ደግሞ የደወል ምልክቱን መጫናችሁን አትርሱ። ሼር እና ላይክ አድርጉ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ አመሰግናለሁ። ቀጣይ ደግሞ ሌላ ጤና ነክ መረጃን ይዤ እመለሳለሁ። እስከዛው ድረስ ቸር ሰንብቱ።